የወንዱ ጸጉር ቤት ላይ የሚካሄደውን ነገር ልንገራችሁ አሁን ላይ ማለት ነው። የጥንቃቄ መልእክት ነው። አላቋርጥ ጀምሬ ሰላይ ላይፌን ቀይሬ እምቲ ጋምቢላን ቺክ አጣብሰኝ ብለንን ከመጠየቅ በፊት አነጋጋሪ እንግዲህ ሰሞኑን የኢትዮጵያ ለቅሶች ላይ እየተፈጠረ ያለ ህዝቡን እጅግ ያስገረመ ተግባር አለ። ይህ እጅግ አስገራሚ ተግባር ምንድነው? የወንዶች ጸጉር ቤት ላይ እንግዲህ ያልታሰቡና ያልተገመቱ እንግዲህ ከአይምሮ በላይ የሆኑ ነገሮች እየተፈጠሩ ነው ተብሏል። ስለነዚህም ጉዳይ እንግዲህ የምንመለከተው ቪዲዮ ይኖራል። ሰሞኑን እንግዲህ ዝናብ ከመዝነቡ ጋር ተያይዞ እጅግ እንግዲህ ከተማዎቻችን ላይ ብዙ ቤቶች ላይ ደከም ያሉ ቤቶች ላይ አደጋ እየደረሰ ይገኛል። በእንደዚህ አይነት ጉዳዮች ላይ እንግዲህ ሰሞኑን እየወጡ ያሉ ህዝቡን ልብ የነካ ቪዲዮዎች አለ። እነዚህንም አብረን እንመለከታለን። ሰላም ውድ የቻናል ቤተሰቦች እንደምቆይታችኋል። በሰዓቱ እንግዲህ በአሪፍና በምርጥ ቪዲዮዎች ተመልሰን ከችስ ይብለናል። እንግዲህ ብዙ ጊዜ ጠፍተን ስለመጣን ዩቲዩብ ቪዲዮአችን ላይ አርሶ ስለሚችል ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እናልፋለን። የወንዱ ጸጉር ቤት ላይ የሚካሄደውን ነገር ልንገራችሁ አሁን ላይ ማለት ነው። የጥንቃቄ መልእክት ነው። ይኸውላችሁ እኔ አንድ አላማ ይዤ ነው ጸጉር ቤት የምገባው። ምንድነው? ጸጉሬን ተቆርጬ ለመውጣት ነው። ሌላ ምንም አላማ የለኝም። አንዱ ቦታ ላይ ሰተት ብዬ ገባሁኝ። ሲጀመር አዲስ አበባ ላይ የጸጉር ቆራጭ ከ200 እስከ 3000 ብር አለ ማለት ነው። እና እኔ የለመድኩት አለ ኤኒዌር ልገባ እችላለሁ። አራብሳ ልገባ እችላለሁ፣ ቦሌ ልገባ እችላለሁ፣ መገናኛ ልገባ እችላለሁ። አስሎንጋስ ንጽህናውን እስከጠበቀ ድረስ የትም ቦታ መቆረጥ እችላለሁ ማለት ነው። እና እኔ አንዱ ቦታ ሰተት ብዬ ገባሁላችሁ። ከዛም በኋላ ልክ እንደገባው የሆነ ሲግሬት ተቀበለችኝ ምናምን እሺ አልኩኝ። ገባው ከዛን መራኝና የሆነ ሻተር በር ያላት ነገር ለብቻዋ ነገር አለች እንዴ። የወንድ ልጅ ደግሞ ጸጉር ለመቆረጥ የምን ሻተር ለብቻው ምን ያስደብቀው? አላላ አንድ የሚቆረጠው እኔ ምንም የተለየ እንክብካቤ የሚያስፈልገኝ ነገር የለም። ለብቻዬ ነው የምቆረጠው። አንድ ላይ ነው የምንቆረጠው። ምንም እንትን የለም። ከዛም በኋላ ቆረጠኝ። እቺን ቀናነሰ ምናምን ከላይ ምናምን ተናለ። ከዛም በኋላ ልክ ቆርጦ እንደጨረሰ ማለት ነው የሆነ ፊቴ ላይ ቀባኝና ከዛ ማንጅላቴን ማለት ነው 99 ጊዜ ያሸኝ ማለት ነው። በቃ እንዲ ጀርባዬ በቃ እንዲ አመመኝ የሌለ እንዴ። እኔ እኮ ማሳጅ ፈልጌ አይደለም የገባሁት። ጸጉሬን ልቆረጥ ነው የገባሁት። ማሸት ምን አመጣው? ከዛን እሱን ከተቀባበው በኋላ ፊቴን ካጠበው በኋላ ድጋሚ እዚህ ላይ ምናምን የማይነፋፋ በቃ ጨቅ አይነት የነፋች ምናምን ነገር። ወዳጄ ወንድ ልጅ ማለት ነው ጸጉር ቤት ሲገባ አንድ አላማ ይዞ ነው የሚገባው። እቺን አስቀንሶ ለስራ ብቁ የሆነ የጸጉር ቁርጥ ይዞ መግባት ነው። ሌላ በጣም እንክብካቤ በዛብን ጸጉር ቤቶች እንደዚህ አይነት እንክብካቤ ባታበዙብን የሚል ሐሳብ ነው። ምንም ሌላ የከፋ ነገር የለውም። ግን ብራዘር እንደዚህ ማወሳሰብ ለምን አስፈለገው? ወንድ ልጅ እኮ እንክብካቤ ያስፈልጋል። ምንድነው ጠንከር ብለን ስታዩ ምናምን አንዳንድ ጊዜ ወይ ከብረት ወይ ከሌላ ግብአት የተሰራን የሚመስላችሁ ሰዎች ካላችሁ እንግዲህ እንክብካቤ ያስፈልጋናል። በደንብ ብዙ ነገሮቻችን ትሪት መደረግ አለባቸው የሚል ሐሳብ አለኝ። ምን ትላላችሁ? እንግዲህ ወንድ ልጅ ትሪትመንት አያስፈልገውም ትላላችሁ? ኮሜንት ላይ ደቅ አድርጉልኝ። እምቲ ጋምቢላን ቺክ አጣብሰኝ ብለንን ከመጠየቅ በፊት አንድ ነገር ማወቅ አለብህ። የሌላ ሀገር ቺክ አሁን አልፈልግሽም ብለህ ጥላት መሄድ ትችላለህ፣ መብት ነው። የጋምቤላ ቺክ ላይ ደግሞ አልፈልግሽ ላይ ስደርስ 7 ጥርሶች መሬት ላይ አራግፋለህ ታገኛለህ። እናም ወንድሜ ምን ልፈልግ ነው? እምቲ ጋምቢላን ቺክ አጣብሰኝ ብለህ እኔን ከመጠየቅ በፊት ለ7 ጥርስ የሚሆን ብር እንዳለ አረጋግጥ። ብራዘር እንግዲህ ወስነህ ግባበት እያለ ነው። ቤት ውስጥ ነው እየዘነበ ያለው፣ ውጪ ትቷል። ወይኔ ባላችሁ እንግዲህ ከቤት ውስጥ እየወጣ ነው ያለው። በዚህ ነው ያለ ሌቭል እንግዲህ የሚኖሩ ሰዎች አሉ። ቀልድ ነው። በጣም በሚያሳዝን ሁኔታ እንግዲህ በዚህ ክረምት ብዙ ቤቶች ላይ እንግዲህ ጎርፍ እየገባ በጣም ብዙ ችግሮችን እየፈጠረ ይገኛልና ብዙ እንግዲህ ቻሌንጆች እነ ዶክተር ነሆም የጀመሯቸው ቻሌንጆች አሉ። የደሃን ቤት የማስተካከል ምናምን በዚህ እየገባን እንግዲህ እኛ ኢትዮጵያውያን በመረዳዳት እንታወቃለን፣ በመልካምነት እንታወቃለን። እንግዲህ በእነዚህ አይነት ጉዳዮች ላይ የተሳተፍን ብንረዳዳ የሚል ሐሳብ አለኝ። ያው እንግዲህ እዚሁ ባይሆንም ምላሹ ከፈጣሪ የምናገኘው ይሆናል። ስለዚህ እንግዲህ አላብራራም። የኔ ኦዲየንሶች እንግዲህ በጣም በመልካምነት እንግዲህ እየታወቃችሁ ናችሁ። የቻማችሁ አላቋርጥ ጀምሬ ሰላይ ላይፌን ቀይሬ እንዲህ ነበር መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ምንድነው ተጀምሮ መብራት ሄዶ ነው በለኝ ብራዘር።
ይሄ እኮ የእርቀት እኮ ትሬንድ እኮ በቃ አንዳንድ የፈዘዙ ሰዎች ጋር ደረሰ። ይሄው የሚያመጡትን ነገር ይኸው። ነገ ደግሞ ባህል ነው ተብሎ ለዓለም እንደማያስተዋውቁት በምን እናውቃለን? ትንሽ እንግዲህ ኤክስትራ ኦርዲናሪ የሆኑ ሰዎች አሉ። አሁን ይሄን ከየትኛው ፋሽን መድበው ወይ በጥራት ተሰርቶ አልቆ ቢሆን የሆነ ፋሽን እናደርገዋለን ምናምን ነገር። ይሄ እኮ ሙሴ የከፈለውን ባህር አስመስሎ ነው ጀለስ የተው። ሃው እንዴት ይቻላል እንደዚህ መሆን? አሪፍ ነገር ይዘን ብንመጣ መጃጃሉ ቢበቃን። ቲክቶክ ከሚጠቅመው ነገር ይልቅ ወደማይጠቅመው ነገር እያዘነበረ ነው። ደግሞም እንግዲህ አብዛኛው ቪዲዮዎች ኢንጌጅ የሚያደርጉትና ብዙ ሰዎች ጋር የሚደርሱት የማይጠቅሙት ቪዲዮዎች ናቸው። በስነ ስርዓት ተጠንቶ ሪሰርች ተደርጎ የሚሰሩ ቪዲዮዎች ምንም ቫልዩ እያጡ ይገኛልና በዚህ ምክንያት ይመስላል ሰው መጃጃሉን ቀጥሎታል። ከጾም በፊት የተቀረጸ የነፍስ ይማር ይላል። የነፍስ ይማር ነው ጉዳዩ። ዋው ጭራሽ ጀበና ምናምን በቃ በሴሬሞኒ ነው ብራዘሬ። ይሄ ኬተሪንጉ በጣም እየተሳለጠ ነው። እኔ አላቅም። አሁን እኮ በህይወት ላለ ሰው ሽምግልና ላይ ራሱ አራጃለስ ዲዘርትም አለው። ይሄ ነገር እንኳን ደስ አላችሁ ሳይሆን አይቀርም። ሃው ምንድነው እየተካሄደ ያለው ጋይስ? ምንድነው እንዴ? ይሄ ነገር የደስ ምናምን ሳይሆን አይቀርም። እንግዲህ ብዙ ኢትዮጵያውያን እንግዲህ ላይፍ ታይማቸውን ብዙ ሰርተው ብዙ ጥረት አድርገው ተሳክቶላቸው እንኳን የዚህ ግማሽ ያህል እንኳን ሴሬሞኒ ሳይደረግለት የሚያልፍ ስንት ሰው አለ። እንግዲህ ደግሞ እንደዚህ ከሞተ በኋላ ደግሞ ኬተሪንጉ የተሳለጠ ነው። እንግዲህ ዲጄ ብቻ የሚቀረው የለቅሶ ፕሮግራም እንግዲህ እንደዚህ ያለና የኑሮ ልዩነታችን ሰፍቷል ማለት ያህል ነው። እጅግ በጣም እንግዲህ ሌላ ታሪክ። እንግዲህ ይሄንን ፕሮግራም እንግዲህ ይሄንን ለቅሶ የደረሱ ሰዎች ምንድነው የሚሉት? አመት ያደርሰን ነው ምንድነው የሚባለው? በጣም እኮ አናዘር ሌቭል ነው የምቾቱና ግን የሚመጡት ሰዎች በእርግጠኝነት የደስ ነው የሚመስላቸው። ምን ትላላችሁ በዚህ ጉዳይ ላይ? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ በሚያዝናኑ ቪዲዮዎች ተመልሰን እስከምንመጣ እንግዲህ ብዙ ጊዜ ጠፋ ብለን ከዩቲዩብ ነው የመጣ ነው። ስለዚህ ዩቲዩብ ቪዲዮአችንን ለብሰው ላይ ያደርሱ ስለሚችል ሰብስክራይብ ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ብጽፉ ዩቲዩብ ይሄን ቪዲዮ ለብዙ ሰዎች እንደሚያደርሰው እርግጠኛ ነኝ። እኔም እንግዲህ ያው ቶሎ ወደ እናንተ ጥሩ ኮንተንቶችን ይዤ ለመምጣት ኢነርጂ ሆነኛል። ሰፖርት አድርጉኝ። በቀጣይ በአሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር